የምግብ ዋስትና ረሃብን መከላከልና የገጠር ልማት በሚል መሪ ሐሳብ ሁለተኛው የብራዚል አፍሪካ ጉባኤ ከሰሞኑ በብራዚል ዋና ከተማ ብራዚሊያ ተከናውኗል። ከ44 በላይ የአፍሪካ ሀገራት መሪዎች፣ ዓለም አቀፍ የዘርፉ ተመራማሪዎች፣ የተቋማት መሪዎች በተካፈሉበትና ለግብርናው ክፍለ ኢኮኖሚ ሰፊ ፋይዳ ባለው በዚህ ጉባኤ በኢፌድሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተመራ ልዑክ ወደ ብራዚል አቅንቶ የልምድ ልውውጦችን አከናውኗል። ሁለተኛው የብራዚል አፍሪካ የምግብ ዋስትናን ማረጋገጥ፣ ረሃብን መዋጋት እንዲሁም ደግሞ የገጠር ልማትን እነዚህ ሶስት አጀንዳዎች ትኩረት ያደረገ ኮንፈረንስ ነበር የተካሄደው። እንግዲህ በኮንፈረንሱ ኢትዮጵያ ለሌሎች የአፍሪካ ብዙ የአፍሪካ ሀገሮች መጣው ስለነበር ለሌሎች የአፍሪካ ሀገሮች በምግብ ዋስትና ማረጋገጥ ምን እንደተሰራ እንዲሁም ደግሞ በረሃብን በመዋጋትም ምን እንዳከናወን እና የመጨረሻው ደግሞ የገጠር ልማት ላይ ምን እየሰራ እንደሆነ ከስንዴ ከሌማት ትሩፋትና ከሌሎች ጋር ማያይዘን ያለንን ተሞክሮ አቅርበናል። አፍሪካ እንግዲህ እስካሁን በሰራናቸው ስራዎች በተለይ ባለፈው የ7 አመት የለውጥ አመታት አንዱ ትልቁ የግብርናው ዘርፍ ስለሆነ ትኩረት የተሰጠው በግብርና ዘርፍ የተሰሩ ስራዎችን አቅርበናል። ከዚያም በላይ ደግሞ በዓለም አቀፍ ደረጃም በፋኦም የተሰጠን ሽልማት ስለነበር ሌሎች አፍሪካውያን ኢትዮጵያ የተለየ ነገር እየሰራች እንደሆነ አዲስ አልነበሩም። ሚኒስትሮችም አብዛኛው የሚያውቁት ነገር ነው። ስለዚህ ይሄን ተሞክሮ ለሌሎች አፍሪካውያን ወንድሞቻችንም እንዲሁም ለብራዚል ወንድሞቻችንም አሳይተናል። ከዚህ በተጓዳኝ ደግሞ ከነሱም የተማርናቸው አሉ። በተለይ ከብራዚል አንድ 6 አካባቢ ተቋማትን ትላልቅ ተቋማት እና ጠቃሚ የሆኑ ለሀገራችን የጎበኘናቸው አሉ። ወደፊትም ደግሞ እነሱም እንዲጎበኙን አድርገን ከኛ ደግሞ የተሻለ የበለጠ ወደ ስትራቴጂክ ደረጃ ግንኙነታችንን እናሳድግ በሚል ባለፈው የብራዚል ፕሬዝዳንት በጎበኙት መሰረት ኢትዮጵያን የዚያኔ ከጠቅላይ ሚኒስትሩ ጋር የተነጋገሯቸው በጣም በርካታ ኢሹዎች አሉና ግንኙነታችንን የኢኮኖሚ ኢንቴግሬሽኑን ከቴክኖሎጂ ዋይዝ በብዙ መስኮች አብረን መስራት እንችላለን የሚል ስለተነጋገሩ ያንን ንግግር ወደ ተግባር ለመቀየር ደግሞ ከዚያ በኋላ በርካታ ስራዎች ተሰርተዋል። ከግብርና ሚኒስቴርም ከሌሎች ተቋማትም ብራዚልን በተለያየ ጊዜ እየመጡ ጎብኝተዋል። በዓለም እጅግ ቀልጣፋና ዘመናዊ የግብርና ስራን በመከወን በዘርፉ ልዕለ ኃያል ተብላ የምትገለጸው ብራዚል ይህን መድረክ በማዘጋጀት በጋራ ለመስራት ቁርጠኛ አቋም እንዳላት ፕሬዝዳንቷ ሉላ ዳ ሲልቫ በጉባኤው መክፈቻ ላይ በአጽንኦት ገልጸዋል። ከሁሉም በፊት ዛሬ ለሁለተኛ ጊዜ እዚህ ከእናንተ ጋር በመገናኘቴ ደስታ ይሰማኛል። በእርግጥ በአፍሪካና በብራዚል መካከል የምግብ ዋስትናን በተመለከተ የተካሄደው የአፍሪካና የብራዚል ውይይት በ2010 የተካሄደው በእኔ የመጀመሪያ ዙር የፕሬዝደንትነት ዘመን ጥሪ በማቅረብ ነው። በዚህ በሁለተኛው የስልጣን ዘመኔ ደግሞ ይህ በአፍሪካና በብራዚል መካከል ያለው ሁለተኛ ዙር ውይይት እየተካሄደ ነው። በእርግጥ ይህ ስብሰባ ብራዚል ከአጋሮቿ ጋር የምታደርገውና ባለፈው ዓመት የቡድን 20 አባል ሀገራት በዳቮስ ያጸደቁት ረሃብንና ድህነትን የመከላከል የዓለም አቀፍ አጋርነት አካል ነው። ረሃብንና ድህነትን የመከላከል የዓለም አቀፍ አጋርነት ሁሉንም የምንፈልገውን ምግብና ሁሉንም ነገር ባናመርትም ጉዳዩን በዓለም ዙሪያ ያሉ ሀገራት ከግምት ውስጥ አስገብተው እንዲሰሩ የማድረግ ሙከራ ነው። Porque quem está com fome não são aqueles que precisam nos ouvir. በሁለተኛው የብራዚል አፍሪካ የምግብ ዋስትና ረሃብን መከላከልና የገጠር ልማት ጉባኤ ላይ ከምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ጋር ወደ ብራዚል ያቀኑት የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳና የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ ይገኙበታል። ዘላቂ የግብርና ልምዶችን የቴክኖሎጂ እድገትና ለአርሶ አደሮች የገበያ ተደራሽነትን በማጠናከር የአፍሪካን የመልማት አቅም ወደ ውጤት የሚቀይር በመስክ ምልከታ የተደገፈ ተግባር ተኮር ተሞክሮዎች መወሰዳቸውን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አንስተዋል።
ብራዚል በተለይ በግብርና ምርቶች ላይ እና በግብርና ዘርፉ ላይ በጣም መርታዊ ለውጥ ያመጣች ሀገር መሆኗን አይተናል በጉብኝታችን። በተለይ ደግሞ ከጉብኝታችን ውስጥ የመጀመሪያው የብራዚል ብሔራዊ አቅርቦት ኩባንያ የሚባል በተለይ ፖሊሲ ላይ የሚሰራ ፖሊሲ ላይ ብቻ አይደለም ፖሊሲም ላይ ይሰራል የግብርና ፖሊሲን ከዚያም ባለፈ ደግሞ የአቅርቦት ሰንሰለቱን ከአምራቹ ወደ ተጠቃሚው በማድረስ ረገድ በጣም ትልቅ ስራ የሚሰራ ኩባንያ ነው። ሽያጮችን ወደ ዓለም አቀፍ ደረጃም ለማውጣት የሚያስችል አቅም ያለው ነው። ግን በዋናነት እየሰራ ያለው ሀገር ውስጥ ያለውን አቅርቦት ከአንድ ቦታ ወደ አንድ ቦታ በመውሰድ እንዲሁም ደግሞ የገበያ በጣም አለመረጋጋት ሲኖር ደግሞ ገበያን ለማረጋጋት የሚያስችል ስራዎች እንደሚሰራ አይተናል። ትላልቅ መጋዘኖች አሉት። በፖሊሲ ደረጃ እንዲሰራ ቢቋቋምም ግን አቅርቦቱንም በማሳለጥ ምርቱንም ራሱ አርሶ አደሩን በመደገፍ ምርትና ምርታማነትን ለማሳደግም ትልቅ ስራ እየሰራ እንደሆነ 25 ዓመት እንደሆነ ኮናብ የሚባል ኩባንያ ነው። እሱን ጎብኝተናል። በተለይ የብራዚል ግብርና ላይ በጣም ትልቅ መሰረት ጥሏል የሚባልና በየሄድንበት ሁሉ የምናገኘው አንድ ተቋም አለ። የግብርና ምርምር ኮርፖሬሽን ወይም ኢምብራፓ የሚባል ተቋም አለ። 40 ዓመት ይሆነዋል ከተቋቋመ። ይሄ ተቋም በሁሉም የግብርና ዘርፎች ላይ በሰብል ልማትም በእንስሳት ሀብት ልማትም በአሳ ሀብት ልማትም ኢሪጌሽን ላይ ሜካናይዜሽን ላይ አፈር ለምነት ላይ አሲዳማ አፈር ለመከላከል የሚያስችሉ ምርምሮችን በመስራት በጣም ዝናብ አጠር የሆኑ አካባቢዎች ላይ ደግሞ ቶሎ የሚደርሱ ሰብሎችን ቶሎ የሚደርሱ የእንስሳት መኖችን በማምረት በጣም የተሳካለት ተቋምና በተለይ ለብራዚል የግብርና ምርት እና የግብርና ምርት ኤክስፖርት እንደዚህ ማደግ ትልቅ ስራ የሰራ ተቋም መሆኑን አይተናል። የግብርና ምርምር ኮርፖሬሽን ወይም ኢምብራፓ የሚባለው እኛም ላይ በአንዳንድ ዘርፎች ላይ መስራት ጀምረናል በጋራ። አሁን ደግሞ ፊርማው የበለጠ ይሄንን ግንኙነታችን ለማሳደግ የሚያስችል ስራ ይሆናል። በሌላ በኩል ደግሞ የህብረት ስራ ማህበራትንም የአርሶ አደር የህብረት ስራ ማህበራት እንደዚያው ጎብኝተን ነበር። 1.5 ሚሊዮን አካባቢ የአርሶ አደሮች በጋራ በጣም ብዙ ነገር እንደሚሰሩ አይተናል። ወደ ሜካናይዜሽን ገብተዋል። ከአመት 2-3 ጊዜ ኢሪጌሽንንም በመጠቀም ያያለሙ እንደሆነ አይተናል። በጣም ትልቅ ፖቴንሻል እንዳላቸው ይሄንን የህብረት ስራ ማህበር ደግሞ ራሱ ይሄ የምርምር ተቋሙ በጣም ትልቅ ድጋፍ እያደረገ እንደሆነም አይተናልና በአጠቃላይ ከዚህ ከግብርና ዘርፍ ጋር በተያያዘ ያለው የብራዚል እድገት የጥናትና ምርምር ስራ እየሰሩ መሄዳቸው ለየትኛው አፈር ምን አይነት ማዳበሪያ ያስፈልጋል የሚለውን ኦፍ ኮርስ የማዳበሪያ ማምረት እንዲህ አይነት ጉዳዮች እነሱም ትልቅ ችግር እንዳለባቸው ነው ያየነው። ይሁንና ግን በአጠቃላይ እስካሁን በተሰራው ስራ በብራዚል የግብርና እድገት ላይ የጥናትና ምርምርን አስተዋጽኦ በጣም በከፍተኛ ሁኔታ ያሳደገው መሆኑን አይተናል። ለኛ ከዚህ በጣም በትልቁ መማር እንዳለብን እና የጀመርነውን ነገር ማጠናከር እንዳለብን ነው የተማርነው በተለይ በግብርናው ዘርፍ። አሁን የተካሄደው የብራዚል አፍሪካ የግብርና ዘርፍ ላይ ያተኮረው ጉባኤ ሀገራችን የምትፈልገው አይነት ኢኒሺዬቲቭ ነው። ለምን በእኛ በኩል ዋናው ትኩረታችን አሁን ተጨባጭ የሆኑ የትብብር መስኮችን ማስገኘት ነው። ተጨባጭ የሆኑ ተሞክሮችን ልምዶችን መቅሰም ነው። እኛ ራሳችን ሀገር ቤት እየሰራናቸው ያሉ የግብርና ስራዎች በርካታ ተሞክሮ የሚቀሰምባቸው እንደሆኑ ይታወቃል። ይበልጥ ደግሞ እነሱን አጠናክረን ለመሄድ ደግሞ መማር የምንችላቸው ነገሮች ከሌሎች ጋር በትብብር መስራት የምንችላቸው ነገሮች ደግሞ ካሉ እየሰራን እንገኛለን። ስለዚህ ከዚህ አንፃር ብራዚል በግብርና ዘርፍ ከፍተኛ ደረጃ የደረሰች ነች። ከ1970ዎቹ ጀምሮ በኢምብራፓ በተባለ የብራዚል የግብርና ምርምር ተቋም የተነሳ ብራዚል የነበራትን የግብርና ምርት በከፍተኛ ሁኔታ አሳድጋ በዓለም ላይ የግብርና ልዕለ ኃያል የምትባል አይነት ሀገር ሆናለች። ስለዚህ ይሄም የተካሄደው ጉባኤ በግብርና ላይ አተኩሮ ብራዚልና አፍሪካ በምን መስክ አብረው መስራት ይችላሉ ልምድ በመለዋወጥ ረገድ የቴክኖሎጂ ሽግግር በማድረግ ረገድ የሚለውን ያተኮረ ትልቅ የተሳካ ጉባኤ ነው ማለት እንችላለን። ሁለት ጉዳዮችን አተኩረን ማየት እንችላለን። አንደኛ የኛ ራሳችን ለዚህ ጉዳይ የሰጠነው ትኩረት ከፍተኛ ነው። ይሄ ጉባኤ
የውይይቶችን ማድረጉ እንደተጠበቀ ሆኖ በተጨባጭ ከከተማ ወጥተን ወደ ግብርና ወደሚከናወንባቸው የብራዚል ክልሎችም ተጉዘን በርካታ ተሞክሮችን ያገኘንበት ነው። ይሄንን ለሀገራችን የሚጠቅሙትን ከሀገራችን ፖሊሲዎች ጋር በሚያጣጥም መልኩ እየወሰድን ከብራዚል ጋር ያለንን የግብርና መስኩነት ወደ ላቀ ደረጃ ምናደርግበት ከፍ ምናደርግበት መድረክ ፈጥሮልናል ማለት ነው። ሌላኛው በእኛም በኩል ያሉንን የደረስንባቸውን ያስመዘገብናቸውን ውጤቶች ለአፍሪካም ለብራዚልም ወገን ለማሳወቅም ለነሱም ጋር ያለንን ልምድም ለማካፈል የተጠቀምንበት ነው። ከነሱ ምንወስደው እንዳለ ሆኖ እኛም ደግሞ ለሌሎች ምንሰጣቸው ተሞክሮች የተሳኩ እንዳሉን ይታወቃል። የአረንጓዴ ልማት አሻራ ስትራቴጂያችን ትግበራችን ኢኒሼቲቫችን አንዱ ነው። የሌማት ትሩፋት ሌላው ነው። በስንዴ ምርት ያስመዘገብነው ውጤት ይታወቃል። እነዚህ ሁሉ ደግሞ በእኛም በኩል የደረስንባቸውን ውጤቶች ለሌሎች ለማካፈል ደግሞ እድል የፈጠረ መድረክ ነው። ይሄንን ተጠቅመን እንግዲህ ግንኙነቱን በግብርና ዘርፍ በተለይ ወደ ላቀ ደረጃ ለማድረስ የሚያስችል የሁለትዮሽ የግብርና ትብብር ስምምነትም ተፈራርመናል። ይሄ እንግዲህ ከዚህ ቀደም ከነበሩን ተነስተን ትግበራቸውን ገምግመን በምን መልኩ ደግሞ የበለጠ የግብርና መስክ ያለንን ትብብር ማሳደግ እንችላለን በሚል የተፈራረምነው ተጨማሪ የግብርና መስክ ስምምነት ነው ማለት ነው። ትንሽ ዝናብ አጠር የሆኑ አካባቢዎችን ለመጎብኘት ሞክረናል። ከዋና ከተማዋ ብራዚሊያ ወደ 1547 አካባቢ ኪሎ ሜትር የሚርቅ ቦታ ሄደን ነበር። ፔትሮሊና የምትባል ከተማ አካባቢ ነው። እንግዲህ ሳቫና አካባቢ ነው፣ ዝናብ አጠር ነው። ነገር ግን በጥናትና ምርምር ለዝናብ አጠር የሚሆኑ ድርቅ መቋቋም የሚችሉ የእንስሳት ዝርያዎችን ከሌሎች አካባቢዎች ከሩቅ ምስራቅ ኤዥያ ድረስ በማፈላለግ በማምጣት በማራባትና በማዋለድ በጣም ትልቅ ስራ እየሰሩ እንደሆነ ለአርሶ አደሩ አይተናል። ለነሱ ደግሞ የሚሆን መኖም ራሱ ባለችው የዝናብ ወቅት ወይም ደግሞ በውሃን ደግሞ ማኔጅ በማድረግ በማቆር ስራ ላይ በጣም ከፍተኛ ስራ እየሰሩ እንደሆነ ለኢሪጌሽንም ወይም ደግሞ ለመስኖ ልማትም ይጠቀሙበታል። በሌላ በኩል ደግሞ ለመጠጥም ውሃ ህብረተሰቡ በእያንዳንዱ ቤተሰብ ደረጃ እነዚህ የውሃ ማቆር ስራዎች እንዲሰራ ውሃ አክሞ ደግሞ ለመጠጥ እንዲያውል የማድረግና ድርቅን የመቋቋም ስራ እየሰሩ መሆኑን አይተናል። እዚህ አካባቢ የለሙ አጠቃላይ ለአካባቢው የአየር ንብረት ተስማሚ የሆኑ የአትክልትና ፍራፍሬ ምርቶች በተለይ የወይን፣ ኮኮናት እና እንደዚህ ሙዝ የመሳሰሉ ነገሮችን እያለሙ እንደሆነ አይተናል። በአጠቃላይ ድርቅ አጠር የሆኑ ዝናብ አጠር የሆኑ ድርቃማ የሆኑ አካባቢዎችንም ራሱ እንዴት ማልማት እንደሚቻል አፍሪካውያን ወንድሞቻቸው ያሳዩበት ነው። የላቲን አሜሪካዋ ብራዚል ባልተገደበ የምርት እድገትና ዘላቂ የግብርና ልማቷ ዛሬ ላይ ምርታቸውን ወደ ዓለም ከሚልኩ ሀገራት ቀዳሚዎቹ ተርታ ላይ ትገኛለች። ይህን ተሞክሮ በተለይም ቴክኖሎጂና የዘመን አሰራርን በግብርናው በመተግበር የአፍሪካ ሀገራት ተጨባጭ ለውጥ ማምጣት እንደሚችሉ የገለጹት ፕሬዝዳንቱ ሉላ ዳ ሲልቫ ሀብትን ወደ ተጨባጭ ለውጥ ለማምጣት እንተባበር ሲሉም ገልጸዋል። nenhum país do mundo ser soberano se o seu povo እኔ ክብርት ዲላሚኒ ዙማ የአፍሪካ ህብረት ኮሚሽን ኮሚሽነር በነበሩ ጊዜ አዲስ አበባ ሄጄ የአፍሪካ ህብረትን ስራ ተመልክቻለሁ። $360 ሚሊዮን መጠን ያለው የአፍሪካ ልማት እቅድ ነድፎ እየሰራ ነበር። የሚበረታታ ነው። በዚህ የእናንተ ጉብኝት ምን ያክል ልምድ እንደምናካፍላችሁ አላቅም። ከእናንተ ግን ብዙ የምንማረው አለ። አፍሪካ የሰው ዘር መነሻ ስፍራ ነው። ብራዚል ከአፍሪካ ጋር ለመስራት የምትችልባቸው ብዙ መንገዶች አሉ። በጋራ የምንሰራው ብዙ ነው። ይህ ስብሰባ ለዚህ አስተዋጽኦ ማድረግ አለበት። o Brasil tem como ajudar. ከጉባኤው ተሳትፎ ጎን ለጎን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና ልዑካቸው በብራዚል ሳኦ ፓውሎ ግዛት የሚገኙ የተለያዩ ኩባንያዎችን የሥራ እንቅስቃሴ ጎብኝተዋል። የንግድ ወታደራዊና የግብርና ዘርፍን የሚደግፉ አውሮፕላኖችን አምራች ሆነው ኤምብራኤር ቀዳሚው ሲሆን
ኩባንያው በአቪዬሽን ኢንዱስትሪ ዘርፍ በኢትዮጵያ ከሚገኙ ተቋማት ጋር በትብብርና በጋራ የመስራት ፍላጎት እንዳለውም ተመላክቷል። ኩባንያ ለንግድ የሚሆኑ አውሮፕላኖችን ለየትኛውም ዝም ብሎ ለንግድ ሰዎችን ለማጓጓዝ ካርጎ ለማጓጓዝ የሚሆናል በጣም ደግሞ ለቪአይፒ የሚሆኑ አውሮፕላኖች በጣም ሌክዠሪየስ የሆኑ አውሮፕላኖችንም እንደዚያው ያመርታል። በሌላ በኩል ለግብርናው ዘርፍ የሚሆንም ያመርታል። በወታደራዊ ዘርፉም ትልቅ ስራ እየሰራ እንደሆነ ሄደን በጉብኝነው መሰረት አይተናል። ይሄ ተቋምም አብሮ ለመስራት በተለይ ከኢትዮጵያ አየር መንገድ ጋር እና አቪዬሽን ሴኩሪቲ ላይ ከሚሰሩ ተቋማት ጋር አብሮ ለመስራት እና ኮኔክት ለማድረግ ትልቅ ፍላጎት ያሳየ ነው። ግንኙነቱንም እንደጀመረ ገልጾልናል። እነዚህን ግንኙነቶች የበለጠ እያሳደግን በተለይ የኢትዮጵያና የብራዚልን አጠቃላይ ወደፊት እድገት ጣፈንታ የሚወስኑ ነገሮች ለመስራት ነው። እንግዲህ እንደ ብሪክስ አባልነታችንም በዚያ በኩል የሚያገናኘን ነገር ስላለ እነሱ ላይ የምናየውን ክፍተት እኛ ላይ የተሻለ በተራመድንበት ከኛ ትምህርት እንዲወስዱ ከነሱ ደግሞ የምንወስዳቸውን ትምህርት እንደዚያው እየወሰድን በጋራ ለመስራት በጋራ ለማደግ እና በጋራ ለመበልጸግ የሚያስችል ስምምነት አድርገናል። እንግዲህ ወደፊት ደግሞ ሌሎች የኮፕ 30 ኔክስት በሚቀጥለው አመት ኖቬምበር ላይ የሚካሄዳል እዚሁ እሱም ላይ ክቡር ጠቅላይ ሚኒስትሩ እንዲገኙላቸው ግብዣ አቅርበዋል። እሱንም ለክቡር ጠቅላይ ሚኒስትሩ የምናቀርብ ይሆናል። የሳኦ ጆዜ ዶስ ካምፓስ የቴክኖሎጂ ፈጠራ ፓርክ ሌላኛው በልዑኩ ጉብኝት የተደረገበት ተቋም ነው። ይህም የዲጂታል ኢትዮጵያ ራዕይን እውን ለማድረግ በፈጠራና ቴክኖሎጂ የታገዘ ስራን ለመተግበር ኢትዮጵያ ለጀመረችው ስራ ልምድ የተወሰደበት ነው። የቴክኖሎጂ ፈጠራ ፓርክ ነው። የአይሲቲ ፓርክ ብለን እንደምንጠራው እኛ ከስታርታፖች ጀምሮ መካከለኛም ከፍተኛም የሆኑ ኢንዱስትሪዎች በተለይ በአይሲቲው ዘርፍ የሚመራመሩ ሀሳብ የሚያመጡ እንዲሁም ደግሞ ወደ ትግበራ የሚሸጋገሩ እንዲሁም ደግሞ ዓለም አቀፍ የሆነ እውቅና ያላቸው ተቋማትንም እዚያ አካባቢ ኢንዱስትሪ ውስጥ እንዲገቡ በማድረግ አንዷን ከተማ ኦልሞስት የኢንዱስትሪ ከተማ ለማድረግ የአይሲቲ ኢንዱስትሪ ከተማ ለማድረግ እየሰሩ ያሉት ነገር በጣም ትልቅ ነው። እዚያ አካባቢ ያለው ስራ ለኛም ትልቅ ተሞክሮ የሚገኝበት ስለሆነ እነሱም ወደኛ መጥተው አርቲፊሻል ኢንተለጀንስ ላይ የሰራነው ስራ፣ ሳይበር ሴኩሪቲ ላይ የሰራነው ስራ እንዲሁም ደግሞ አይሲቲ ፓርካችንንም የዲጂታል ኢትዮጵያን ኢኒሼቲቭ የመንግስት አገልግሎትን በተለይ ደግሞ ብራዚል ላይ በጣም አጠር ብሎ ያየነው በተለይ ከኢትዮጵያ አኳያ እየሰራ ነው ካለነው ስራ አኳያ ስናየው በተለይ ዲጂታል ዘርፉ ላይ ትንሽ እንቅስቃሴው ይሄን ያህል ፈጣን ነው ብለን መውሰድ አንችልም። የመንግስት አገልግሎት ወደ አውቶሜሽን የማስገባት ወደ ዲጂታል የማስገባት ስራው በጣም እኛ ከዚህ በፊት በጣም ምንድነው ሲቸግረን የነበረው በየተቋሙ የሚሰራ የአውቶሜሽን ስራ
የኢንተሮፐራቢሊቲ ችግር እንዳለው የመናበብ ችግር እንዳለው ሴንትራሊ ዳታቤዙ ራሱ ገቨርን እንደማይደረግ እንደዚህ አይነት ነገር እኛ ጋር ያጋጠመን ችግር እነሱ ጋር አሁን ችግሩ እንዳየ ነውና እንደሞሰው አይነት አገልግሎቶችን መጣው እንዲጎበኙና እነሱም ደግሞ ከኛ የሚወስዱትን ተሞክሮ እንዲወስዱ ተነጋግረናል። እነሱም ደስተኛ ናቸው፣ መጣው ይጎበኛሉ። የአይሲቲ ዘርፍ ላይ ያሉ ደግሞ በጣም ትላልቅ ተመራማሪዎች አሉ። እንደነገሩን ከሆነ የነ ኢምብራፓ የሐሳብ መነሻም ከዚህ አይሲቲ ፓርክ ውስጥ እንደሆነና በየጊዜው ሐሳቦች እና የትግበራ ቴክኖሎጂዎች ከዚያ ምርምር ውስጥ እየወጡ ለነሱ እንደሚሰጡ ነግረውናል። ግብርናው ላይ በጣም ሰርተዋል። ገቨርናንስ ላይ የመንግስት አገልግሎት ላይ ደግሞ ትንሽ ወደ ኋላ የቀረ ነገር አላቸው። የቴሌኮም ዘርፉ ላይ እንግዲህ እናንተም ትንሽ ወጣ ስትሉ አይታችሁት ከሆነ በጣም ኔትወርክ የሚያስቸግርበት አካባቢ ነው። እዚህ አካባቢም ላይ እኛ ባለን አጠቃላይ ጃይንት ቴሌኮም በተለይ ኢትዮ ቴሌኮምን ወደ ሌሎች አካባቢዎችም ሄዶ እንዲሰራ የመንግስት ፍላጎት ስለሆነ በኢንቨስትመንት ሆልዲንጉም ተነጋግረን እነሱ ሁሉ ጎብኝተው የተሻለ የሚሉት ላይ መርጠው ግንኙነታችንን ለማሳደግ የሚያስችል ስራም ሰርተናል። በቅርቡ ይጎበኙናል ብለን እናስባለን። ይሄንን ተነጋግረናል። በሌላ በኩል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የሁለትዮሽ ውይይት ከብራዚል ምክትል ፕሬዝዳንት እንዲሁም የኢንዱስትሪና ልማት ሚኒስትር ጀራልዶ ሮድሪጌዝ አልካሚን ጋር አከናውነዋል። የቀደሙትንና የቀጣይ የጋራ ስራዎችን በባለብዙ ወገን ትብብርና ሌሎች ፈጣን ለውጥ የሚያመጡ ትብብሮችን ለመተግበር አቅጣጫ ማስቀመጣቸውን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አንስተዋል። ውይይታችን ንግድን በተመለከተ ኢንቨስትመንትን በተመለከተ እንዲሁም ደግሞ አጠቃላይ ማኒፋክቸሪንግ ዘርፉን ማሳደግ ላይ በተመለከተና ኢትዮጵያ ለብራዚል ትልቅ ገበያ እንደሆነች ብራዚልም ለኢትዮጵያ ትልቅ ገበያ እንደሆነች እና ያለንን ግንኙነት ከፍ እናደርገው በሚል የተነጋገርነው። ምክትል ፕሬዝዳንቱ አጋጣሚ ኢትዮጵያን እስካሁን አልጎበኙም፣ ግን በአጠቃላይ ባላቸው ክትትል ኢትዮጵያ በተለይ ዲጂታል ኢትዮጵያ ላይ እየሰራች ያለችውን ነገር ግብርና ላይ ያሳየች ያለችውን ለውጥ የስንዴ ልማቱን እና ሌሎችንም የሌማት ትሩፋትንም የአረንጓዴ አሻራን እነዚህን አንስተው በጣም ትልቅ ነገር እየተሰራ እንደሆነ የኢትዮጵያ ቡናም በተለይ ብራዚል ላይ አንዱ መዳረሻ እንደሆነ ብራዚልን በቡና ምርት በጣም ይታወቃል፣ ግን የቡና ጣዕሙ ስለሚለያይ በዚህ ዘርፍም ያለንን ግንኙነት ለማሳደግ የሚያስችል ውይይት አድርገናል። ይሄን ከፍ ወዳለ ደረጃ ደግሞ የሚወስድ ከግብርና ጋር ወደፊት አብሮ ለመስራት የሞዩ ተፈራርመናል ማለት ነው። አጠቃላይ ሲታይ ጉባኤውም እንዲሁም ጉብኝቶቹም ለአገራችን የግብርና ዘርፍ ተሞክሮ ያገኘንባቸው በተለይ ደግሞ ግብርና በቴክኖሎጂ ሲታገዝ በጣም እመርታ ያለው የላቀ ለውጥ እንደሚያመጣ የተገነዘብንበት ወቅትና ብዙ ከብራዚል ከሚመለከታቸው አካላት ጋር ውይይት ያደረግንበት ነው።